ሲምር እኔ ላምን አልቻልኩም። ጋርዲዮላ ይወጣል ተብሏል። ብቻ ማሪ ሌላ አማራጭም አልያዙም። ግን እንዴት እንደሚያስጠላ እስቲ ለጋርዲዮላ ያላቸው ፍቅር በደንብ ገለጹለት። በምንም እንደማይተካ በምንም መግለጽ እንደማንችል አውቃለሁ። ምክንያቱም ከምንም ነው እዚህ ያደረሰ የሲቲ ዋናው ሰው ነው እና በጣም ያስጠላል። በጣም ደባሪ ቀን ነው። እኔ ከአርሰናልም ማሸነፍ ነጥብ ምናምን በላይ ጋርዲዮላ መውጣቱ ምን ያህል እንዴት እንደሚያስጠላ ስሜት ምን ያህል እንደሚጎዳ የሲቲ ደጋፊ ኮንክ ብቻ ነው የምታውቀው። የምር ሙዳችን ነው የበከመው። ግን ምንም ማድረግ አንችልም። በጣም ተሰቃይቷል እኛ ጋር ማለት ነው። በጣም ሁሉ ነገሩ ስቷል። ትዳሩን እስከ ማፍረስ ድረስ ነው የደረሰውና ምንም ማድረግ አንችልም። ጋርዲዮላ በጣም እንወዳለን። ሁሌም በልባችን አንተ ሌጀንዳችን ነህ። የምን ጊዜ ምርጡ አሰልጣኝ ነህ። እናመሰግናለን። እሱ ከወጣ ማሬስካ ነው የሚተካው ተብሏል። ኦልሬዲ ይታወቃል ይሄ ነገር። ስለዚህ እስቲ ምን እንደምታስቡ ከታይ ጻፉልኝ። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ። ጭላንጭሏ ተስፋችን ራሱ ጨልማለች። በቃ ወይኔ ጋይስ እንግዲህ ተረጋግጧል። ክለባችን ራሱ ማንቸስተር ሲቲ ዛሬ አረጋግጦልናል ፔፕ ጋርዲዮላ እንደሚለቅ እንግዲህ አንድ ሰዓት በፊት ኦልሞስት ያ ከባድ ነው በጣም። ኢንተርቪው ወጥቷል ብላ ኢንተርቪውን ባትዩ ጥላችኋለሁ። ከባድ ነው በጣም። በራርዶ እና እንደሚታወቀው ጆን ስቶንስ ራሱ እንደሚለቁ ይታወቃል እሁድ ላይ እና ሪሽኝት ይደረግላቸው ተብሎ ይታሰባል። ኢቲሃድ ለማንቸስተር ሲቲ ከአስተን ቪላ ጨዋታ ይኖራል። ኦብቪየስሊ በነጥብ ምናምን ዙሪያ በተደረሱ ጉዳይ ኦብቪየስሊ የተጠናቀቀ ነገር ነው። ምንም ዩዝ ባይኖረውም ግን ያው ለነሱ ፌርዌል ሲባል አሸንፈ ብጨርሰው ጥሩ ነው። ካልተቻለም ችግር የለውም እና ያ በጣም ታፍ ነው። ባታዩት መክራችኋለሁ ቅድም እንዳልኳችሁ እና ያው ፔፕ ጋርዲዮላ ካላቸው ነገሮች ውስጥ ሳወራላችሁ ኢንተርቪው ላይ ዘላለም ሆነ አይችልም አንዳንድ ነገሮች ግን ዘላለም ቢሆን ሲቲ ቤት ብቆይ ደስ ይለኝ ነበር ሲል ተናግሯልና ያ በጣም ኢንተርቪው መሀል ላይ እንግዲህ ዘላለም ቢሆን ሲቲ ቤት ብቆይ ደስ ይለኛል ሲል ተናግሯል። ከዛም አልፎ ደግሞ የማንቸስተር ሲቲ ቤት እንግዲህ እንደማያልቅ የተነገረው አትሊስት እንደ ግሎባል አምባሳደር እንግዲህ ለሲቲ ፉትቦል ግሩፕ እንደሚቆይ የተነገረው ሌሎችም ሲቲ ፉትቦል ግሩፕ ውስጥ ያሉት ቲሞች ይጠቀማሉ ማለት ነው። እንደ አምባሳደር እሱ መቆየቱ እንደ አማካሪ ነገር ያግዛቸዋል ማለት ነው እና ደስ ይላል። ያው ቅርብ መሆኑ ወደኛም ብዙ አለመላወቁ እሱ እና ያ ከዚህ በላይ መስራት አልችልም። አም ሶሪ ያ እስክንገናኝ ድረስ ይመቻችሁ። ሲቲዝንስ እሁድ እንገናኛለን ማለት ነው። ሲቲዝንስ አሁን ይኸውልህ ፔፕ እንደሚረቅ በደንብ አድርጎ ተረጋገጠ ነው። አዲስ ሐውልትና አዲስ የተገነባው የስቴዲየሙ ማስፋፊያ ስታንድ በፔፕ እንደሚሰየም ኦልሬዲ ተነግሯል ማለት ነው እና አንደኛ ማለት ነው ሚዜ መሆን ክብር ያለው ነገር ነው። ተረዳሽኝ አይደለ? ሁለተኛ ወጣሽ አርሰናል ምናምን በልጦሽ በላ ምናምን ብሎ ሊናገርሽ የሚሞክር እዛ መፎካከር ያቃተው ቡድን ካለ እኔን ጥሪ ነው የምልሽ አባቴ። ገባሽ አይደለ? ደብል ዶሜስቲክ ካፕ ደብል የበላሽ ሚዜ ነሽ። ገባሽ? ቶክሲዶ ለብሰሽ ነው እኔን የሞሸሽ። ተረዳሽኝ አይደለ? ስለዛ ማንም ሰው እንዳይናገርሽ ነው የምልሽ። ተረዳሽኝ አይደል? ግን እዚህ ጋር ምናምን ነገር ስታንድ ማስፋፋት ምናምን መጀመሪያም እኮ የነበረውን እኮ ስቴዲየም እኮ አልሞላችሁም። ኤምፕቲ ሃርድ ነው የሚባለው። ገባ? ግን ፔፕ ይገባዋል። አንድ ቀን ስቴዲየሙ መሙላት ትችላላችሁ ብለን እናስብና ዘፔፕ ጋርዲዮላ ስታንድ እቀበለዋለሁ። ፔፕ ደግሞ ስታቹ የሚገባው ሰው ማለት አንተ አቅለ መናገር ማለት ዋንጫውን ከበላን በኋላ በተለይ ፔፕ እያለ ዋንጫውን ጽድት ያለ ሚዜ ይዘን ዋንጫውን ከበላን በኋላ ፔፕ መልቀቁ ቅር አለኝ ነው የምልህ። ገባህ? ፔፕ መልቀቁ ቅር አለ። ትዝ የሚላችሁ ከሆነ የአርሰናል ጨዋታ ላይ ነው እንደሚለቅ የተነገረው ማለት ይሄን ዋንጫ ከነተከኝ ማለት ጥርግ ብለህ ነበር ያሰብኩት። ግን እሱ እያለ ዋንጫውን ስለበላን ይሆናላ ቅር አለኝ። በቃ ምክንያቱም ይችላል ማለት እንዴት አባቱ እንደሚችል ተረዳሽኝ አይደለ? እና በቃ ውርሳቱ ስዩጎ በቃ ባጭሩ በጣም ስንለይሽ በእንባ ነው ስለምትቺ ለአርሰናል ደጋፊ ለቻምፕ ደግሞ ምን እንደምለው ልንገር አባቴ ጠላት ኦልሬዲ ቀዝኗል ነው ማለት ማን ነው አሁን አርቴታን የሚያቆመው እንዴ? ማይችል ማናጀር ነው ምናምን ብላችሁ ሙርት ይዙበት አልነበር? ለምን ፈራችሁ? ቀኝ ግዛት ሊገዛችሁ እንደሆነ ለምን ገና ካሁኑ ታወቃችሁ ነው ማለት ዋና ጥያቄ ይሄን እንደፈራ ነው። ፔፕ ጋርዲዮላ በአመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለይ የራሱ ክለቡ ይፋ አድርጓል ማለት ነው። ከክለቡ እስኪመጣ ነበር ስጠብቅ የነበረው the greatest manager of all time። እዚህ ፕሪሚየር ሊግ ላይ ብቻ አይደለም ሁሉም ሊግ ሄደህ ነው ጎት መሆኑን ያስመሰከርከው። እኔ ቃል በለኝ የምር እኔ ከባለፈው ከቦርንሞዝ አቻ ከወጣን በኋላ የሆነ ሲያንገራግር ምናምን ትንሽ ተስፋ ሰጥቶ የነበረ ግን በቃ እንደዚህ አይነት ኒውሶችን ምናምን ከወጡ በኋላ በቃ የሚጠበቅ ነገር እንደፈራ ነው ነው ሁሉም ነገር በማን ሲቲ ቤት ውስጥ ለ20 ለ30 አመታት ውስጥ ማለት ነው የማይደረግ ነገር ነው አድርጋለህ ነው ይልከው እና አንዲ በቀላው ደግሞ ላልፎ ጭራሽ ማልችለው ነገር ነው ያንተ ጉዳይ። በቃ ጭራሽ ይሄ ቀላል ነገር አይደለም። ጭራሽ ቀላል ነገር ሊሆን አይችልም። በ10 አመት ውስጥ 20 ዋንጫ
አንተ የማይደረግ ማን እንዲያደርገው የማይችለው ነገር እኮ ነው አድርገህ ሄድከው። አሁን ምን አባታችን የሚውጣ አይ ሆፕ እና ማሬስካ እኮ የተሻለ እንደሚሆን ግን እሱን ይታካሉ ማለት እኮ አይደለም። የተሻለ ነገር ጋርዲዮላ ለኛ ያደረገው እኔ ቃላቅ ይሄ ከቃል በላይ ነው። እኔ ግን መቀበል የከበደኝ ጉዳይ ነው ይሄ ነገር። ሌላው ደግሞ እንደው የሰው ልጅ ቢቀየር ኑኔዝ ይቀይራል ብለህ የምትጠብቀው ሰው ነበር? ይሄ ሰው ይጉ ተጫዋቾችን የሚቀይርበት መንገድ ኑኔዝ ይቀይር ነበር ነው። እኔ ጋርዲዮላ ኑኔዝን ይቀየርክበት መንገድ እኔ I have no word ተጫዋቾችን የምታነሳሳበት እኔ አላቅ። እሺ ፔፕ እንደሚለቅ የአመቱ መጨረሻ ከማን ሲቲ ጋር እንደሚለያይ ሰምተናል ማለት ነው። እናውቀዋለን እኮ አይደል? የምናውቀው ነገር ነው። ለምንድነው ተስፋ የምትሰጠን ነው? ለምንድነው ተስፋ ይሰጠን? ከቦርንማውዝ ጨዋታ በኋላ ቼርማን ጋር ምናምን ተነጋግሬ እስኪ የሚሆነውን እናያለን፣ ኮንትራት አለኝ 1 አመት ምናምን ስትል እኮ መልሳ አጓጓን እንጂ ኦልሞስት በቃ እወጣለሁ ብለህ እየተላመድነው ነበር። ምንም ማድረግ አንችልም። እንግዲህ የማይመጣ ቀን የለም። ፔፕ እና ማን ሲቲ ሊለያዩ ነው። ምንም ግልጽ ነው። በቃ ፔፕ ለማን ሲቲ ያደረገውን ማለት ነው የትኛው ማሰልጣኝ ለማንም ወደፊትም ያደርገዋል ብዬ አላስብም። ያለ ፔፕ ሲቲን ራሱ ሌላ አሰልጣኝ እያሰለጠነው ማሰብ ራሱ ከባድ ነው። ግን እንግዲህ ይለመዳል። የማይለመድም ነገርም የለም። ማሬስካ እንግዲህ ያው መጥፎ አሰልጣኝ እንዳልሆነ ሁላችንም እናውቃለን። ያው እኛ የብዙዎቻችን ምርጫ እንደሚመስለኝ ከሆነ እነ ቪንሰንት ኮምፓኒ ምናምን ነበሩ። ያው ሲቲ ቤት ስለነበሩ የሲቲ ሌጀንድም ስለነበረ ቀለል ይለናል ስናየው ምናምን በሚለው እንጂ ማሬስካ ምርጥ አሰልጣኝ ነው ብዬ አስባለሁ እኔ በግሌ። ያው መጀመሪያ እሱን ባልፈልገውም ማለት ነው። ኤኒዌይ ግን እንግዲህ ያው ፔፕ ሐውልትም ይሰራለታል ተብሏል። ይገባዋል። የማይገባው ነገር የለም። ከቪላ ጋር እሑድ የሚገርም ሽኝት እናደርግለታለን። መቻቹ ኦፊሻል አሰልጣኝ ፔፕ ጋርዲዮላ በሲዝኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ጉድ ስሙ ነው የምላችሁ። ፔፕ ጋርዲዮላ በዚህ አመት ከትንሽ ቀናት በኋላ ከማንቸስተር ሲቲ ጋር ኦፊሻሊ ይለያያል። ጉዱ ምን እንደሆነ ታውቃላችሁ? ይሄ ታላቅ ሌጀንድ ነው። ምንም ምንክረው ነገር አይደለም። በቃ ማሳካት ያለበትን ሁሉ ያሳካ ታላቅ ሌጀንድ ነው። ሲቲ ፋንስ እጅግ ሪስፔክት ነው የምናደርገው። እጅግ ታላቅ እኔ ጎት ማናጀር ነው ብዬ ማስበው ፔፕ ጋርዲዮላ። እውነታው ሳወራ ማለት አስፈሪው ነገር ይሄ ነው። ፔፕ ጋርዲዮላ ገብቶታል። አርሰናል ዋንጫ ቀመሰ፣ ትልቅ ዋንጫ አገኘ ማለት ከዚህ በኋላ አርሰናል የዋንጫ የማሸነፍ ሜንታሊቲ ይኖረዋል። ቀጣይ ዓመት ከፈለገ ፕሪሚየር ሊጉን ፋርመርስ ሊግ ሊያደርገው ይችላል። ዩናይትድ ፋንስ መወየል ይበቃል። ከዚህ በኋላ ራሳችን ተነስተን ዋንጫ ማሸነፍ አለብን ነው እያልኩ ያለሁት ፓፓ። በእግር ኳስ አንድ ክፉ ነገር አለ፣ ስንብት። እሱ ነገር አሁን ፔፕ ላይ የደረሰ ይመስላል። ፔፕ በስኬት ላይ ስኬት፣ በዋንጫ ላይ ዋንጫን ስማቸውን በአዲስ ቀለም እንዲጽፉ ካደረጋቸው ማንሲቲዎች ለመለየት በር ላይ ቆሟል እና ማንሲቲዎች ባይፈልጉትም ፔፕን ለመልቀቅ አሁን ግድ ሆኖባቸዋል እና ፔፕ የመውጫው በርን እየተመለከተ ነው። ይሄ ሰው በዘመናዊ እግር ኳስ ሊቅ ነው። ሊቅ ብቻ ሳይሆን በታክቲክ የመነጠቀ ትልቅ ሰው ነው። መጀመሪያ ጊዜ ማንሲቲን ሲቀላቀል ጁላይ 1 2016 ነበረ እና ከ10 ዓመታት በኋላ ማንሲቲዎችን ይሰናበታል። እና ይሄ ዜና መጥፎ የሆነው ለማንሲቲ ደጋፊዎች ብቻ አይደለም፣ እኛ ፕሪሚየር ሊጉንና እግር ኳስን ወደን ለምናይ ሰዎችም ጥሩ ዜና አይደለም እውነት ለመናገር። ፔፕ ግን የሚወደውን ማንሲቲ ጥሎ ሲሄድ ዝም ብሎ አይደለም ጥሎ የሄደው። ከሚወዳቸውና ካፈራቸው ብዙ ተማሪዎች መካከል ለአንደኛው ነው ቁልፉን ሰጥቶ የሄደው፣ ኤንዞ ማሬስካ። ፔፕ የጀመረውንና እዚህ ያደረሰውን የእግር ዱካ ተከትሎ ማንሲቲ ያለበትን የአሸናፊነትና የስኬት ጉዞ ለማስቀጠል ኢትሃድ የከተመው ሰው ኤንዞ ማሪስካ ይሄ ማሊያ ለብሶ አይቼዋለሁ። ምንም ባልተመቻቸና ጥሩ ባልሆነ ሁኔታ ውስጥ ዋንጫዎችን ወደዚህ ቤት ይዞ መጥቷል። ያው ዋንጫ ማምጣት የዚህ ቤት ባህል ቢሆንም ኤንዞ ማሬስካ ሲመጣ ግን ማንም ለዚህ ያልጠበቀው። ምክንያቱም ከታችኛው ሊግ ከሌስተር ሲቲ ነበር የመጣው። እንዴት ቼልሲን የሚያክል ክለብ አንድ ማንም የማያውቀው አሰልጣኝ ያውም ከሻምፒዮንሺፕ የመጣ አሰልጣኝ ቼልሲን ሊረከብ ቻለ ብሎ ብዙ ሰው ጥያቄ አስነስቶ ነበር። ኤንዞ ማሬስካ ግን በመጣበት አመት ነበረ ትልቅ ዋንጫን ያሳካው ለቼልሲ። ያው ሁኔታዎች እዚህ ጥሩ ስላልነበሩና መግባባት ስላልተፈጠረ ቼልሲ ለቆ መውጣት ችሏል። ግን አንድ ነገር ልንገራችሁ ሲቲዘንስ፣ ትክክለኛውን ምርጫ ነው የመረጣችሁት። እመኑኝ፣ ትክክለኛውን ምርጫ ነው የመረጣችሁት። ኤንዞ ማሬስካ መልካሙን ሁሉ እመኝልሃለሁ። የስኬት አመታትን ከማን ሲቲ ጋር እንደምታሳልፍም ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ ቻማችሁ። ማንቸስተር ሲቲ
መደገፍ ከጀመርኩበት ጀምሮ ማቀው ማናጀር ኮች ፔፕ ጋርዲዮላ በጣም ፔንፉል ነው ጋይስ። እንደ ሲቲ ደጋፊ በጣም ስለ ዋንጫ አይደለም፣ ስለ የተለያዩ ነገሮች፣ ስለ አሰልጣኝ፣ ስለ መመኪያችን ማንም ራሴን አእምሮዬን ገደልኩት፣ አሳመምኩት። ፔፕ ቀጣይ ዓመት ይቆያል ግን አይሆንም። ተወሰነ መመኪ ፔፕ ጋርዲዮላ ነበር ማንቸስተር ሲቲ ውስጥ ምንም ማንቸስተር ሲቲ ምንም ነገር ውስጥ ቢገባ በፔፕ ምክንያት እንደሚወጣ የመጨረሻ ትሮፊውን የፌካ ፓርክ ወጣ። በዚያ ሰዓት ምንም ይገባው ነበር። It is so painful, guys. Simply, the industrial revolution. ሞጣበት ሪዝን አላውቅም። በቃ የሞጫክ I agree to understand that. ምንም ሪዝን አልጠይቅም። ሪዝን የለውም ያለው። We work, we suffer, we fought, and we did things our own way. Hard work comes in many forms. ዴቪድ ኦርንስቴን እንደዘገበው ከሆነ ቀጣዩ የማንቸስተር ሲቲ ማናጀር የሚሆነው ኤንዞ ማሬስካ ነው። እንግዲህ ማለት ሲጠበቅ የነበረው ነገር ነው የሆነው። ግን አሁን ላይ ማንም መጣ ማንም ሄደ ቢባል የሚያስደስተን ነገር አይኖርም። በቃ እንደምንም ብሎ ጋርዲዮላ 1 አመት ከተቻለ ከዛም በላይ እንዲያደርግ ነው። አይ ዶንት ኖ ያ ነገር የመሆን ነገሩ ፕሮባቢሊቲ በጣም የወረደ ቢሆንም ግን ማንም መጣ ማንም ተሾመ የሚያስደስተን አይደለም ማለት ፔፕን ሉዝ አድርገን ማን ይመጣል ማን ይሄዳል አይ ዶንት ኖ። ኤኒዌይስ የፍታታኪ መተወቅ ስላለበት ኤንዞ ማሬስካ which is በጣም ተጠባቂ ነገር። በመጨረሻም ይፋ ሆነ ሲቲ ፋሚሊ ከምር እኔ ቢያንስ እንኳን 1 አመት ቆይቶ በአንድ ትልቅ ዋንጫ ቢሰናበት አሪፍ ነበር። የምሬን ነው ባክስ ፋሚሊ ነጥኒ ስሜቴን መቆጣጠር ድንግጥ ከመጨረሻ ፔፕን መሰለ ሀያል አሰልጣኝ ያሰባችሁታል። በዚች ዋንጫ ሲሰናበት ሀያል አድርጎናል። ከማንም ጋር እኩል አድርጎናል ከታላላቅ ክለቦች ጋር። ግን በቃ ቢያንስ እንኳን 1 አመት ቢቆይ ምን አለበት? ያው ይፋ ተደረገ እንግዲህ በመጨረሻ ቻባይ ከበት ሁሉ ይቱ ማንቸስተር ሲቲ እንግዲህ ለፔፕ ጋርዲዮላ በስተመጨረሻም የሚገባውን ክብር ሰጥተውታል። ጋርዲዮላ ዛሬ ከማንቸስተር ሲቲ እንደሚወጣ ተረጋግጧል ማለት ነው። ጀማው ጋርዲዮላ ብዙ ነጥቦችን አንስቷል ማለት ነው። ማንቸስተር ሲቲ ሜዳቸውን እያሰፉ ይገኛሉ። የሚያስፋፉበትን አንደኛውን እየሰፋ ያለውን የሰሜኑን ክፍል በፔፕ ጋርዲዮላ ስም እንደሚሰይሙ ገልጸዋል። እሱ ብቻ አይደለም፣ ለፔፕ ጋርዲዮላ ለክብሩ የሚመጥን ሐውልት በማንቸስተር ሲቲ ስቴዲየም አቅራቢያ እንደሚገነባ አስታውቋል ማለት ነው። ፔፕ ጋርዲዮላ እንግዲህ አንድ ጥያቄ ጠይቆ ነበረ። ከአቅምን እየጨረስክ ነው፣ ፖቴንሻልን እየጨረስክ ነው ብለህ ታስባለህ ወይስ ተብሎ ጠይቆ አዎ 100% ጨርሻለሁ፣ ጉልበትን ጨርሻለሁ እያለ እንግዲህ ኢሞሽናል ነገር ተናግሯል። ጋርዲዮላ ስለ ሰር አሌክስ ፈርጉሰንም ተናግሯል። ትላንት ከሰር አሌክስ ፈርጉሰን አንድ መልእክት ደርሶ የነበረ በጣም በቃ በህይወቴ እንደዚህ ደስ ብሎኝ አያውቅም፣ ከባድ የሙገሳ መልእክት የደረሰኝ እንደዚህ ደስ ብሎኝ አያውቅም ሲል ከሰር አሌክስ ፈርጉሰን የደረሰለትን ሙገሳ እንግዲህ በክብር እንደሚቀበል አስታውቋል ማለት ነው። ከአርሰናል ጨዋታ በኋላ እንግዲህ ጋርዲዮላ በሚቀጥሉት ጊዜያት እንመለሳለን ዊል ቢ ባክ ስላለ ምናልባት ጋርዲዮላ ሀሳቡን ቀይሮ ማንቸስተር ሲቲ ቤት ሊቆይ ይችላል የሚሉ ሰዎች ነበሩ። ነገር ግን ውሳኔው ኦልሬዲ ተላልፏል። ማሬስካ ቀጣይ ማንቸስተር ሲቲ አሰልጣኝ ይሆናል። የፕሪሚየር ሊጉ ሌጀንድ የሆነው እንግዲህ አሁን ሌጀንድ ማለት እንችላለን ሌጀንድ የሆነው ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። ምንም እንኳን የተቃራኒ አሰልጣኝ ቢሆንም ከስፔን ጀምሮ የኔ ተቃራኒ የሆነ የመጣ አሰልጣኝ ነበረ። ግን በቃ ሪስፔክት ያለኝ አሰልጣኝ ነው። በጣም ይቻል የራሱን የኳስ ፍልስፍና ይዞ የመጣ አሰልጣኝ ነው። ብዙ ሰዎች ተቹት ይቻላሉ። የራሱን ቲም አይገነባም፣ ገንዘብ ያለበት ቲም ነው የሚሄደው፣ የወረደ ቲም ሄደው ቲም ገንብቶ አያውቅም ምናምን ያሉ ይታቹታል። ስቲል ግን ማንቸስተር ሲቲ የመጀመሪያውን ቻምፒዮንስ ሊግ አብርተዋል። ማንቸስተር ሲቲ የመጀመሪያ ትሬብል ከማንቸስተር ዩናይትድ ቀጥሎ የመጀመሪያውን ትሬብል ፕሪሚየር ሊግ ውስጥ ያነሳ የመጀመሪያው ሰው መሆን የቻለ ትልቅ አሰልጣኝ ነውና ትልቅ ሪስፔክት አለ። ጉዳዩን የምታውቁ ሰዎች ኮሜንት ሴክሽን ላይ እንድትነግሩኝ ስለፈለኩ ነው። ከዚህ ከፔፕ ጋርዲዮላ መልቀቅ ጋር በተያያዘ ማለት ነው። እንዴት ነው ቆይ
እሳቸው በራሳቸው ፈቃደኝነት ነው የሚለቁት ፔፕ ጋርዲዮላ ወይንስ ደግሞ ክለቡ ነው ሊያሰናብታቸው እየፈለገ ያለው? ይሄ ነገር እኔ ምንም እየገባኝ አይደለም። ምክንያቱም ባለፈው እንደተናገሩት ከሆነ እንግዲህ ፔፕ ጋርዲዮላ 1 ዓመት ቀሪ ኮንትራት አለኝ እሱን አከብራለሁ የሚል ንግግርን እንግዲህ እየሰማን ነው። በሌላ መልኩ ደግሞ እነ ፋብሪዚዮ ሮማኖን እንዲሁም ትልቅ የተባሉ ሚዲያዎች እየተናፈሰ ያለው ነገር ምንድን ነው? ኦልሬዲ እንግዲህ ለቀዋል። በምትካቸው እንደውም ኤንዞ ማሬስካ እንደተቀጠሩና ሊቀጠሩ ጫፍ እንደደረሱ ምናምን ነው እየተነገረን የሚገኘው ማለት ነው። ጉዳዩ እንዴት ነው? ፔፕ ጋርዲዮላ በፈቃደኝነት ለቀቁ እንዳንል ባለፈው እንደዚህ አይነት ነገር ነው የሰማሁት ነገር የለም። 1 ዓመት ኮንትራት አለኝ እሱን አከብራለሁ እያሉ ክለቡን ያሰናበታቸው ደግሞ እንዳንል ኦፊሻሊ ክለቡ እስካሁን ቁርጥ ያለ ውሳኔ የወሰነው ነገር የለም። ስለዚህ መሀል ላይ ይሄን ጉዳይ እያራገበ ያለው ነገር ምንድን ነው? እውነታውስ ምንድን ነው? ኮመንት ሴክሽን ላይ ነገር እንድትነግሩ ይፈልጋለሁ። ከዛ በፊት ግን 5 ጊዜ ኮፒ ሊንክ እያደረጋችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን ምርጫ እንዳይነካ ይመቻችሁ። መጨረሻም ፔፕ ጋርዲዮላ ማንቸስተር ሲቲን የመልቀቃቸው ጉዳይ ተረጋገጠ። አሰልጣኝ ጋርዲዮላ ከበርማውዙ ጨዋታ በፊት ሲቲ እንደሚለቁ የተነገረ ሲሆን ነገር ግን ከበርማውዙ ጨዋታና አርሰናል ሻምፒዮን መሆኑን በተረጋገጠበት ወቅት ላይ በሰጡት ጋዜጣዊ መግለጫ ሀሳቤን ቀይሬያለሁ፣ ከአመራሮቹ ጋር ተነጋግሬ እቀጥላለሁ የሚል አስተያየታቸው መስታቸው ይታወሳል። ሆኖም ግን የረፈደ ይመስላል። ምክንያቱም ሲቲ ኢንዞ ማሬስካን 3 ዓመት ኮንትራት ሰጥቶታል። በእርሳቸው ስር ለመስራትም ብዙ መንገዶችን ሄዷል። ያንን ማፍረስ ደግሞ ከፍተኛ ገንዘብን እንደዚሁም የጊዜና የገንዘብ ዋጋ እንደሚያስከፍላቸው አውቀዋል። ምናልባት ጋርዲዮላ ያንን ተረድተውና አስበው ምናልባትም ሀሳባቸውን በድጋሚ ቀይረዋል። አሊያም ደግሞ ቦርዱና አመራሩ የጋርዲዮላን ጥያቄ ውድቅ አድርጓል። ከሁለቱም አንዱ ምክንያት ግን ፔፕ ጋርዲዮላ በይፋ ማንቸስተር ሲቲን መልቀቃቸውን አረጋግጠዋል። 10 ዓመት 20 ዋንጫዎች በዋንጫዎች የተደመቀ የተንቆጠቆጠ የእግር ኳስ አብዮትን በመፍጠር ዓለማችን ያነጋገሩ ሰው ተወዳጁና እጅግ የእግር ኳሱ ፈርጥ የሚባሉ ሰው ጋርዲዮላ እንግሊዝ ፕሪሚየር ሊግን ተሰናብተውታል። ምናልባት የእሳቸው መሰናበት ለእንግሊዝ ፕሪሚየር ሊግ ምናልባትም መጥፎ ዜና ሊሆን ይችላል። ምክንያቱም ፉክክሩን ሊያደበዘው ይችላል። የፔፕ ጋርዲዮላ መኖር፣ የፔፕ ጋርዲዮላ በስታ አሰልጣኝነት መቀጠል የእንግሊዝን ፕሪሚየር ሊግ ስታንዳርድ ከፍ ከማድረግና በተለይም የተመልካች ቁጥርን ከመጨመር አንጻር ከፍተኛ ጠቀሜታ የነበረው ነበር ማለት ይቻላል። ይሄ ዜና ግን ለአርሰናሎች መልካም ዜና ይመስላል። ምክንያቱም አርቴታ ሻምፒዮን ሆነዋል። በተጨማሪም ደግሞ ቡድኑ ረጅም ዓመት የተሰራ ነው። ስለዚህ ጋርዲዮላ ከለቀቁላቸው ምናልባት የሳቸው አልጋ ወራሽ ነው ቀጣዮችን ዓመታቶች በዋንጫ ሊንቆጠቁጡ እንደሚችሉ እየተገመተ ይገኛል። እንዴት አገኛችሁት የጋርዲዮላ መልቀቅ? ወጡ ገቡ፣ ይመለሳሉ ይሄዳሉ፣ አይ ይመለሳሉ ቆያለሁ ማለታቸው ትንሽ ተስፋ አድርገው ነበር የስቲም ደጋፊዎች፣ የእንግሊዝ እግር ኳስ ተከታታዮችም። ግን አልሆነም። ጋርዲዮላ ተሰናብተዋል። የመጨረሻ ጨዋታቸውን እሁድ ካስቶን ቪላ ጋር በኢታር ስቴዲየም አድርገው ደጋፊውን የሚሰናበቱ ይሆናል። እስኪ ስለ ጋርዲዮላ የሚሰማችሁን ሀሳብ ስጡ። የፕላስ ምልክቱ በመጫን ፎር ያርጉ። ይህ ትርታ ሲቲ ስፖርት ነው። መልካም